በኢራንና በአሜሪካ እንዲሁም በእስራኤል ፍጥጫ ላይ መሰረት ያደረገ ይሆናል። አንዳንድ ነገሮች እየተሰሙ ይገኛሉ። ያው በተለያዩ አማራጮች ብዙ እያልንባቸው እንገኛለን። እንደሚታወቀው በፒያሳ ኔትወርክም የተለያዩ ጉዳዮችን እያነሳን ስለሆነ ዝርዝር ነገሮችን በዩቲዩብ ገጻችን በፒያሳ ኔትወርክ አማካኝነት ገብታችሁ ልታገኙት ትችላላችሁ። የተለያዩ አዳዲስ ነገሮች እየተሰሙ ይገኛሉ። በተለይ በኢራን በእስራኤልና በአሜሪካ መካከል እየተደረገ ያለው ፍልሚያ እንግዲህ ቀጠናውን እንዳመሰው እንዳወከው የሚታወቅ ነው። ከተሰሙት ነገሮች መካከል ከሰሞኑ ተጠናክረው በተለያዩ ሰዎች ከተለያዩ አቅጣጫዎች ከመጡት ነገሮች መካከል አንደኛው ታዲያ እስራኤል ከውስጥ በተለይ በገልፍ ሀገራት ውስጥ ሰርጋ በመግባት ድሮን እየተኮሰች ይሆን የሚል ጥርጣሬ ያላቸው ሰዎች ብቅ ብቅ እያሉ ይገኛሉ። ምክንያቱም ሁሉም የኢራን ሚሳኤሎች ወደ ወታደራዊ ኢላማ እንደሄዱ ኢራን እየተናገረች ትገኛለች። በሌላ በኩል ደግሞ አንዳንድ ሰዎች ምናልባት እስራኤል ከውስጥ ይህንን ጥቃት እየፈጸመች ቢሆን በተለይ ደግሞ በነዳጅ ማጣሪያዎች ላይ በነዳጅ እና በጋዝ ማምረቻዎች እና ማዕከላት ላይ የሚፈጸሙ ጥቃቶች ከዚህ ጋር የተገናኙ ሊሆኑ ይችላሉ የሚል ጥርጣሬ ሲነሳ ቆይቷል። ይህን ጥርጣሬ ካጎሉት ሰዎች መካከል የፎክስ ኒውሱ ጋዜጠኛ በአሁኑ ሰዓት ታከር ካርልሰን ኔትወርክ የተሰኘውን የራሱን ሚዲያ የሚመራው ጋዜጠኛ ታከር ካርልሰን ይገኝበታል። የተለያዩ ሞጋች የሆኑ ሀሳቦችን በማቅረብ ይታወቃል። ያው እስራኤል ላይ እንደተነሳባት ይታወቃል። የአሜሪካ የውጭ ጉዳይ ፖሊሲ በእስራኤል ተጠምዝዟል ብሎ ያምናል እና የሞሳድ አባላትን ደግሞ የተባበሩት አረብ ኤምሬትስ እና ሳውዲም አስረዋቸዋል፣ በሀገራቸው ሲንቀሳቀሱ አግኝተዋቸዋል የሚል ነገር ሲያነሳ ቆይቶ ነበር። በኋላ ላይ ደግሞ የሳውዲው ጋዜጠኛ ተጨማሪ ነገር አነሳ። እንደሚታወቀው በሳውዲው አራምኮ የነዳጅ ማዕከልን ጨምሮ በተለያዩ አካባቢዎች ጥቃት ተፈጽሟል እና ከአሽራቅ የዜና አገልግሎት ጋር ቆይታ ነበረው። አድዋን አልአህማሪ ይባላል። የኢንዲፔንደንት አረቢያ ዋና አዘጋጅ ነው። የሳውዲ አረቢያ የጋዜጠኞች ማህበር ፕሬዝዳንትም ሆኖ እየሰራ ይገኛል። ሲኒየር ከሚባሉ ጋዜጠኞች መካከል አንደኛው ነው እና ሁሉም ሚሳኤሎች ወይም ድሮኖች ከኢራን እየመጡ ነው ብዬ አላምንም የሚል ነገር ተናገረ። ምክንያቱም እነዚህን የገልፍ ሀገራትን እስራኤል ወደ ጦርነቱ የበለጠ ለመጎተት በአሜሪካና በእስራኤል ጥላ ስር ውስጥ እንዲወድቁ የበለጠ ለማድረግ እየተጠቀመች ያለችበት መንገድ ሊሆን ይችላል የሚል ጥርጣሬውን አጎላ። አንዳንድ ሰዎች ይህንን እያሰቡ ይገኛሉ እና እኔም ይሄንን ነገር እያሰብኩኝ እገኛለሁ። ከቀን ወደ ቀን ደግሞ ይሄ ነገር እያሳመነኝ መጥቷል ብሎ አማሪ ከአሽራቅ የዜና አገልግሎት ጋር ባደረገው ቆይታ ተናገረ። በተመሳሳይም እንግዲህ ሚድል ኢስት ላይ ከሰሞኑ ዘግቦት የነበረው ነገር ነበረ። አንዳንድ ባለስልጣናት ሁሉም የኢራን ጥቃቶች እንግዲህ በእነዚህ የጋዝ ማዕከላት ላይ የሆኑ አይደለም በሚል አንዳንድ ባለስልጣናት ነግረውኛል ብለው እንግዲህ በአካባቢው የሚገኙ ባለስልጣናትን አናግሮ ነው ሚድል ኢስት ዘግቦ የነበረው። እነዚህ ነገሮች ሲጠረቃቀሙ ታዲያ ምናልባት ጥርጣሬ ወይም የሴራ ትንታኔው ከፍ እንዲል እያደረገ ይገኛል። ኢራንም በፕሬዝዳንቷ መሱድ ፐዘሽኪያን አማካኝነት እኛ ሉዓላዊነታችሁን እናከብራለን፣ ወታደራዊ መሰረተ ልማቶችን ብቻ ነው ምንመታው የሚል በየሀገራቱ እየደወሉ ይህንን ጭምር በዲፕሎማቶቻቸው አማካኝነት እያስነገሩም ጭምር እንደሚገኙ ሲነገር ቆይቷል። ደግሞም እንዲህ አይነት ጥቃቶች ሊፈጸሙ ይችላሉ የሚል ነገር ወይም ከዚህ ቀደም በነበሩ ተሞክሮዎች መሰረት እንግዲህ ሊሆን ይችላል የሚለውን ነገር እያመኑ ያሉ ሰዎች አሉ። እንደሚታወቀው የእስራኤል የደህንነት መዋቅር በጣም አስገራሚ ነው። በሊባኖስ በተለይ የፔጀር አታክ እየተባለ የሚጠራ አንድ አስገራሚ ጥቃት ፈጸማ እንደነበር ይታወቃል። እስራኤል በሊባኖስ የሂዝቦላህ አባላት የያዟቸውን መጠነኛ ሬዲዮ መሰል መገናኛ የታጠቁትን ማለት ነው ፔጀር ይሏቸዋል። አንዳንዴ አጭር የጽሁፍ መልእክት ይመላለሱባቸዋል። አጠቃላይ የሂዝቦላህ መዋቅር ውስጥ ያሉ የጸጥታ አካላት ውስጥ ያሉ አንዳንዶቹም የሲቪል ባለስልጣን ሊሆኑ ይችላሉ ይዟቸዋል። ምልክቶችን ወይም ደግሞ መልእክቶችን ይለዋውጡባቸዋል። ጥሪዎችንም ያስተናግዱባቸዋል። አንዳንድ ከማዕከል የሚሰራጩ መረጃዎችን በተለይ በዚህ በሴሉላር ኔትወርክ በመደበኛው የኔትወርክ አገልግሎት ወይም በኢንተርኔት አገልግሎት መሰራጨት የማይገባቸውን መረጃዎች እነዚህ ሰዎች ይዘው የሚቀባበሉትን መረጃ እንግዲህ እስራኤል ጠልፋ አፈንድታቸው እንደነበር የሚታወቅ ነው እና አንቀጥቅጣቸው ነበር። በጣም ብዙ ሰዎችንም ገላ እንደነበር ይታወቃል። ኢራን ውስጥም ገብታ እንግዲህ ድሮን በመተኮስ የኢራን ሰዎችን በማሰልጠን የኢራን የአየር መከላከያ ስርዓቱ ግራ እንዲጋባ አድርጋም ጭምር እንደነበር ይታወቃል እና ይህንን ነገር አታደርገውም ተብሎ አይጠረጠርም ያሉ ሰዎች እንግዲህ ይህን ጥርጣሬ ከፍ ዝቅ እያደረጉት ይገኛሉ። ሌላው ከተሰማው ነገር አንዱ ሚድል ኢስት ይዞት የወጣው ነገር ነው። በኢራን የእርስ በርስ ጦርነት ሊነሳ ይችላል የሚል ፍርሃት ያላቸው ሰዎች አሉ። የኢራን አብዮታዊ ዘብም ይህንን በተመለከተ እንግዲህ ዝግጅት እያደረገ እንደሚገኝ ነው የተሰማው። የኢራን አብዮታዊ ዘብ እንግዲህ ከሌሎች የጦር ክፍሎች ጋር በመጣመር በተለይ በድንበር አካባቢ ወታደራዊ አደረጃጀት እየፈጠረ እንደሚገኝ ነው የተሰማው። በተለይ ከኩርድ በምዕራቡ በኩል የሚመጡ ታጣቂዎችን ለመምታትና የእርስ በርስ ጦርነት ለመፍጠር
ለመፍጠር ለሚፈልጉ ኃይሎች በር እንዳይከፈት እነዚህ የጦር ክፍሎች እንዲዘጋጁ ትዕዛዝ መሰጠቱ ነው የተነገረው። በኢራቅ በሶሪያ የተደረገው ነገር በእኛም ላይ ሊደረግ ይችላል፣ ለዚህ ዝግጁ ነን ብለዋል። እንግዲህ ኢራኖችም ይህንን በተመለከተ መግለጫ እየሰጡበት ይገኛሉ። ለማንኛውም ኢራን የኩርድ ኃይሎችን በኢራቅ ገብታ መምታቷ የሚታወቅ ነው፣ በአየር ጥቃት ማለት ነው እና እየተዘጋጁበት ነው። እንግዲህ የኩርድ ከፍተኛ ባለስልጣናትም ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር መክረዋል የሚሉ ዘገባዎችን ከሰሞኑ ስንሰማ ነበረ። ስለዚህ ምናልባት የኢራን ህዝብ ሆ ብሎ ወጥቶ መንግስት ቀይሮ እንደዚህ አይነት ነገሩ የማይሳካ ከሆነ ኢራንን በረጅም ጊዜ ለማዳከም የእርስ በርስ ጦርነት ውስጥ እንድትገባ ለማድረግ እቅድ ሊኖር ይችላል የሚሉ ሀሳቦች እየተነሱ ይገኛሉ። አንዳንድ ነገሮች እየተሰሙ ይገኛሉ። ያው በተለያዩ አማራጮች ብዙ እያልንባቸው እንገኛለን። እንደሚታወቀው በፒያሳ ኔትወርክም የተለያዩ ጉዳዮችን እያነሳን ስለሆነ ዝርዝር ነገሮችን በዩቲዩብ ገጻችን በፒያሳ ኔትወርክ አማካኝነት ገብታችሁ ልታገኙት ትችላላችሁ። የተለያዩ አዳዲስ ነገሮች እየተሰሙ ይገኛሉ። በተለይ በኢራን በእስራኤልና በአሜሪካ መካከል እየተደረገ ያለው ፍልሚያ እንግዲህ ቀጠናውን እንዳመሰው እንዳወከው የሚታወቅ ነው። ከተሰሙት ነገሮች መካከል ከሰሞኑ ተጠናክረው በተለያዩ ሰዎች ከተለያዩ አቅጣጫዎች ከመጡት ነገሮች መካከል አንደኛው ታዲያ እስራኤል ከውስጥ በተለይ በገልፍ ሀገራት ውስጥ ሰርጋ በመግባት ድሮን እየተኮሰች ይሆን የሚል ጥርጣሬ ያላቸው ሰዎች ብቅ ብቅ እያሉ ይገኛሉ። ምክንያቱም ሁሉም የኢራን ሚሳኤሎች ወደ ወታደራዊ ኢላማ እንደሄዱ ኢራን እየተናገረች ትገኛለች። በሌላ በኩል ደግሞ አንዳንድ ሰዎች ምናልባት እስራኤል ከውስጥ ይህንን ጥቃት እየፈጸመች ቢሆን በተለይ ደግሞ በነዳጅ ማጣሪያዎች ላይ በነዳጅ እና በጋዝ ማምረቻዎችና ማዕከላት ላይ የሚፈጸሙ ጥቃቶች ከዚህ ጋር የተገናኙ ሊሆኑ ይችላሉ የሚል ጥርጣሬ ሲነሳ ቆይቷል። ይህን ጥርጣሬ ካጎሉት ሰዎች መካከል የፎክስ ኒውሱ ጋዜጠኛ በአሁኑ ሰዓት ታከር ካርልሰን ኔትወርክ የተሰኘውን የራሱን ሚዲያ የሚመራው ጋዜጠኛ ታከር ካርልሰን ይገኝበታል። የተለያዩ ሞጋች የሆኑ ሀሳቦችን በማቅረብ ይታወቃል። ያው እስራኤል ላይ እንደተነሳባት ይታወቃል። የአሜሪካ የውጭ ጉዳይ ፖሊሲ በእስራኤል ተጠምዝዟል ብሎ ያምናል እና የሞሳድ አባላትን ደግሞ የተባበሩት አረብ ኤምሬትስ እና ሳውዲም አስረዋቸዋል፣ በሀገራቸው ሲንቀሳቀሱ አግኝተዋቸዋል የሚል ነገር ሲያነሳ ቆይቶ ነበር። በኋላ ላይ ደግሞ የሳውዲው ጋዜጠኛ ተጨማሪ ነገር አነሳ። እንደሚታወቀው በሳውዲው አራምኮ የነዳጅ ማዕከልን ጨምሮ በተለያዩ አካባቢዎች ጥቃት ተፈጽሟል እና ከአሽራቅ የዜና አገልግሎት ጋር ቆይታ ነበረው። አድዋን አልአህማሪ ይባላል። የኢንዲፔንደንት አረቢያ ዋና አዘጋጅ ነው። የሳውዲ አረቢያ የጋዜጠኞች ማህበር ፕሬዚዳንትም ሆኖ እየሰራ ይገኛል። ሲኒየር ከሚባሉ ጋዜጠኞች መካከል አንደኛው ነው እና ሁሉም ሚሳኤሎች ወይም ድሮኖች ከኢራን እየመጡ ነው ብዬ አላምንም የሚል ነገር ተናገረ። ምክንያቱም እነዚህን የገልፍ ሀገራትን እስራኤል ወደ ጦርነቱ የበለጠ ለመጎተት በአሜሪካና በእስራኤል ጥላ ስር ውስጥ እንዲወድቁ የበለጠ ለማድረግ እየተጠቀመች ያለችበት መንገድ ሊሆን ይችላል የሚል ጥርጣሬውን አጎላ። አንዳንድ ሰዎች ይህንን እያሰቡ ይገኛሉ እና እኔም ይሄንን ነገር እያሰብኩኝ እገኛለሁ። ከቀን ወደ ቀን ደግሞ ይሄ ነገር እያሳመነኝ መጥቷል ብሎ አማሪ ከአሽራቅ የዜና አገልግሎት ጋር ባደረገው ቆይታ ተናገረ። በተመሳሳይም እንግዲህ ሚድል ኢስት ላይ ከሰሞኑ ዘግቦት የነበረው ነገር ነበረ። አንዳንድ ባለስልጣናት ሁሉም የኢራን ጥቃቶች እንግዲህ በእነዚህ የጋዝ ማዕከላት ላይ የሆኑ አይደለም በሚል አንዳንድ ባለስልጣናት ነግረውኛል ብሎ እንግዲህ በአካባቢው የሚገኙ ባለስልጣናትን አናግሮ ነው ሚድል ኢስት ዘግቦ የነበረው።